بسم الله الرحمن الرحيم الحمد لله وكفى وصلاة وسلاما على عباده الذين اصطفى السلام عليكم ورحمة الله تعالى وبركاته لقد أرسلنا رسولنا بالبينات أرقت ملكتنيوچن እኛ ተአምራቶች ልከናል في ذكر المعجزات የነብዩን አለይሂ ሰላቱ ወሰለም ተአምራቶች የምናወሳበት አውድ ነው። በባለፈው ትምህርት ስለ ነብያቶች ስለተሰጣቸው ተአምራት አይተናል። ነብያቶች ይዘውት የሚመጡት ተአምራቶች ጊዜያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብ የመጠነ መሆኑን ተመልክተናል። ሙሳምን ተሰጠው ነብዩላህ ኢሳ አለይሂ ሰላምን ተሰጣቸው ዝርዝር ተመልክተናል። ነብዩ መሐመድ አለይሂ ሰላቱ ወሰለም ደግሞ የመጨረሻው ነብይና ለሰው ልጆች ሁሉ ነው የተላኩት። ስለዚህ የሰው ልጆችን ሁሉ የሚመጥን የሰው ልጆችን ሁሉ ተጨባጭ ያገናዘበ ቁርአን ተሰጥቷቸዋል። በተጨባጭም በርካታ ተአምራቶችን አሳይተዋል። ካሳዩአቸው ውስጥ ያነሳነ አስተምሮቶችን ያወጣን በፍቅር በትውስታ አብረን እንተማለን። ዛሬ ደግሞ ከነብዩ መሐመድ አለይሂ ሰላቱ ወሰለም ተአምራቶች ውስጥ አንድ ሌላን እንጠቅሳለን። ያምሱ ነብዩ መሐመድ አለይሂ ሰላቱ ወሰለም ጀማዳት ህይወት የሌላቸውን ነገር ያናግሩ ነበር። ተአምር ነው። አንድ የተከሰተን አስገራሚ ክስተት ልንገራችሁ። በርካታ ሰው የታደመው ክስተት ነው። ሰራዊቱ የታደመው ክስተት ነው። ነብዩ መሐመድ አለይሂ ሰላቱ ወሰለም ኸይበር ዘመቻ ሄደው ኸይበርን ለመክፈት ተጓዙ። ለቀናት አጠሯቸው። ይሁዶችን በጣም አስቸጋሪ ጥፋት የሰሩ ማህበረሰብ ነበር። ከቁረይሽ ጋር ወግነው ሙስሊሙን ለማጥቃት ያደረጉት የክህደት ታሪክ ሌላ ጊዜ ምን ተርከው ነው። ያን ለመክፈት ሄዱ። ኸይበር አስቸጋሪ ቦታ ነው። ለቀናት ተቀመጡ። አስቸጋሪ ፀሐይ ያለው የአረብ ምድር መሆኑን ታሳቢ ይደረግ። ረሃብ አለ፣ ምግብ ጠፍቷል፣ ውሃ ጠፍቷል። ተቸግረው ቆስለው ደክመው ኸይበርን ከፈቱት። ገቡ ነብዩ መሐመድ አለይሂ ሰላቱ ወሰለም ሰሃቦቹም ፋቲሐን ድል ተጎናጽፈው ገቡ። ኸይበር ላይም ተረጋግተው እንደተቀመጡ እዛሉ ይሁዳዎች ረሱሉን ሰለላሁ ዐለይሂ ወሰለም በጦርነት አልቻለም በመርዝ እንግደለው ብለው እቅድ አወጡ። ከዛም አንዲት ሴትን አዘዟት። እሷም ምግብ አዘጋጅታ ምግቡ ላይ ስጋው ላይ መርዝ አድርጋ ነብዩ መሐመድን አለይሂ ሰላቱ ወሰለምና ሰሃቦቹን ለመጨረስ ወሰነች። በጣም የክፋታቸው ጥግ ረሱሉን ሰለላሁ ዐለይሂ ወሰለም ለመግደል ስላሰቡ እርሳቸው ከፍየሏ ከበጉ የበለጠ የሚወዱት የትኛውን ክፍል ነው ብለው ጠየቁ። ዚራዕ ነው አሏቸው። እንግዲህ ፊት እግር ማለት ነው። እሱን በጣም ይወዳሉ ረሱል ሰለላሁ ዐለይሂ ወሰለም። እሱ ጋር መርዙን አመዛቸው። ሌላውም ላይ በተነደፉ ሰው ከዛም ወደ ነብዩ አለይሂ ሰላቱ ወሰለም ወደ ሰሃቦች ወደ ተሰበሰቡበት መጣችና ይሄ ምግብ ሀዲያ ነው የኔ ስጦታ ነው አለች። ተመልከቱ፣ ሞት ስጦታ ሲሆን ማለት ነው። ሞትን እንደምትሰጣቸው ስጦታ ረሱል አለይሂ ሰላቱ ወሰለም ቁጭ አሉ። ሰሃቦቹ ተቀመጡ። እርሳቸው የሚወዱት ይታወቃል። ወደ እርሳቸው ሆነ። ሰሃቦቹ ስጋውን ተከፋፈሉ። አሁን ሊመገቡ ነው። ይሁዶቹ እርሳቸውና ሰሃቦቹ ሲያልፉ አይተው ሊፈነጩ ነው። ረሱል ስጋውን አንስተው ፈናሐሸ منه نحشة አንዴ እንዳነሱለት ልክ ሊያኝኩት ሲል ተወቀፉ። ሰሃቦቹ መብላት ጀምረዋል። አቁሙ። ሰሃቦቹ ደነገጡና እጃቸው ላይ ያለን ስጋ ጣሉ። ረሱል ሰለላሁ ዐለይሂ ወሰለም ፊታቸው ቀየር አለ። فاجمعوا لي من ها هنا من اليهود አሉ። እዚህ ኸይበር ያሉትን ይሁዶችን ሰብስቡልኛል። ተሰብስበው መጡ። ሰሃባውም እንደተፈጠረ እርቧቸዋል፣ መብላት ፈልገዋል። ግን ደግሞ ድንገት አቁሙ ተብለዋል። ይሁዶችን ሰበሰቧቸው። ረሱል ሰለላሁ ዐለይሂ ወሰለም ወደ ዋናው ጥያቄ ከመምጣታቸው ፊት ሁለት ተከታታይ ጥያቄ ጠየቋቸው እውነተኝነታቸውን ለማወቅ። ያ ማዕሸረ اليهود አኩንቱም ሙሰድቂ عن شيء سألتكم عنه እንደው ልጠይቃችሁ አንድ ነገር እውነት ትሉኛላችሁ እውነት ትናገራላችሁ አሏቸው። አዎን አሏቸው። ምን አቡኩ አባታችሁ ማን ነው? ከላይ እንግዲህ ያንዳንዱ የሚጠራበት ቤተሰብ አለ። ማን ነው ብለው ጠይቋቸው። እገሌ ነው አሉ። ቃል ነብይ ከذبتم ዋሻችሁ አሏቸው። አቡኩም ፉላን አባታችሁ ገሌ አይደል እንዴ አሏቸው። የሚገርማችሁ እነዛ ኸይበር ላይ ያሉ ይሁዶች አንድ አያት አላቸው እነሱ የሚታወቁበት። ግን ያን አያት ጀባን ፈሪ ነበር፣ ጦርነት አይወድም፣ ሰነፍ ነበር።
በሱ መጠጋትን አይፈልጉ የሱ ዘር ናቸው መባልን ስለማይፈልጉ ከሌላ ይሁዶች አባት አያት መርጠው በዛ ነው የሚጠሩት። ስለዚህ አባታችሁ ማን ነው ሲባል የሰው አባት ጠሩ፣ የሰው አያት ጠሩ። ከዘብቱም አሏቸው። ነብይ ናቸው። የከተአምራታቸው ውስጥ አንዱ ረሱላህ ሰለላሁ ዐለይሂ ወሰለም እነሱን ቁጭ ብለው አላስወለዱ። هذا ኢልሃሙ ሚነላህ አላህ ቀልባቸው ለሚያፈሰው ነታን ዋሻችሁ አባታችሁ እንትን አይደል አሏቸው። ይሄው ለይሁዳዎቹ አስደንጋጭ ማንም ማያውቀው ድብቅ ሚስጥር ነው። አላህ እንጂ ማንም ማያውቀው ትንሽ ሰዎች ብቻ ነው የሚያውቁት። ዋሻችሁ አባታችሁ ገለ አይደል ያሏቸው። قالوا صدقت እውነት ብለሃል። አሁን ያወቁ መጡ። ሁለተኛ ጠይቃቸው ያ ማዕሸረ اليهود አሏቸው። አቁጡ ሙሰድቂ عن شيء سألتكم عنه እኔ አንድ ጥያቄ ብጠይቃችሁ ደግሜ እውነት ትላላችሁ? አሁንስ አወና ከዋሸነ ተቀደሙ ታውቅብናል አሏቸው። فمن أهل النار የሳት ሰዎች እነማን ናቸው አሏቸው። እንግዲህ ያውቁታል እነሱ የሳት ሰዎች መሆናቸው። فقالوا نحن ندخل اولا ثم تخلفون انتم አሏቸው። መጀመሪያ እኛ እንገባለን ከዛ ግን እናንተ ተተካላችሁ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም قال اخسئوا فيها فلن نخلفكم በጭራሽ እኛ እንተካችሁ እዛው እናንተ ተዘውትራላችሁ አሏቸው። ዝም አሉ። አሁን ወደ ዋናው ጥያቄ መጡ። معشر اليهود هل انتم مصدق عن شيء سألتكم عنه አሁንስ ልጠይቃችሁ ጥያቄ እውነት ትላላችሁ? አዎ። فهل وضعتم في هذه الشاة ثم እዝች ፍየል ላይ መርዝ አድርጋችኋል እንዴ አሏቸው። قالوا نعم አዎና ደነገጡ። قال فما حملكم ይህን ለማድረግ ምን ገፋፋችሁ? አይኛማ ውሸታምና ዝም ብለህ አገር ልትከፍት የመጣ አመፀኛ ሰው ከሆንክ ልንገላገልህ፣ ነብይ ከሆንክ ደግሞ አይጎዳህም ብለን ነው አሏቸው። ግን ተገረሙ። فمن أخبرك ማን ነገረህ አሏቸው። ተአምራቱ እዚህ ጋር ነው የሚገለጸው። قال هذه الزراعة እቺ ክንድ ነው የነገረች፣ እቺ ስጋ ነው የነገረች። ነብዩና አለይሂ ሰላቱ ወሰለም ሊበሏት ሲሉ ተመርጃለሁ እንዳትበላኝ አለቻቸው። ሰሃቦቹን ጣሉ አሏቸው። ይሁዶቹ ደንግጠው ቆሙ። ይህ ተአምር ሰራዊቱ በታደመበት በርካታ ይሁዶች በታደሙበት የተከሰተ ክስተት አለይሂ ሰላቱ ወሰለም። እንግዲህ ነብዩ አለይሂ ሰላቱ ወሰለም በእንደዚህ አይነት ተአምራቶች የሚመጡት ኢማንን ለመጨመር ነብዩላህ ኢብራሂም አለይሂ ሰላም ለዛ ነው አላመንክም እንደ ሲላቸው አለ በላ አምኛለሁ እንጂ ግን ኢማኔ እንዲጨምር ነው ተአምራትን ዛያሉ። ግልጽ ነው። ተአምራቶች እኛም አሁን ምን ነግራችሁ ኢማናችን እንዲጨምር ለረሱል አለይሂ ሰላቱ ሰላም ያለን ፍቅር እንዲጨምር እንድንጠነክር የሳቸውን ነብይነት ደግሞ ለሌሎቹ በትክክለኛ ሰነድ ምናወራው ነገር አውተንቲክ ነው፣ صحيح ነው ምነግራችሁ ታሪክ። ይሄ ሁሉ ሰሃባ በዚህ ሁሉ የተዘገበ ታሪክ ነው። ታዲያ ከዚህ ትምህርት ምን አስተምሮ እናወጣለን? አንደኛ ረሱል አለይሂ ሰላቱ ሰላም አይደለም ህይወት ያለው ነገር ህይወት የሌለው ነገር እንደሚያናገራቸው ስጋውን ያናገራቸው፣ ክንድን ያናገራቸው። አትብላኝ ተመርጃለሁ አለች። ይሄን ተአምራቸው እናያለን። ሁለተኛ ነብዩ መሐመድ አለይሂ ሰላቱ ሰላም ሰሃቦቹም ይሄን ዲን እዚህ ጥግ ለማድረስ የከፈሉትን መስዋዕትነት መርዝ ስጋጋ አብሮ እስኪሰጣቸው ጦርነቱ አልበቃ ብሎ ፍልሚው አልበቃ ብሎ በመርዝ ሁሉ ሊገሏቸው የጣሩት ጥረት እንመለከት። ሶስተኛ ይሁዳዎች የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ጠንቅቀው ያውቃሉ። الذين آتيناهم الكتاب يعرفونه كما يعرفون أبناءهم እነዛ መጽሐፍ የሰጠናቸው ሰዎች ነብዩ መሐመድን ልጆቻቸው የሚያውቁትን ያህል ያውቋቸዋል። በሁሉም ተአምራት መልካቸው፣ ቁመናቸው፣ የነብይነት ማህተማቸው ሁሉን ያውቃሉ። ከዚህም አልፎ ፊት ለፊት ደግሞ እንዲህ አይነት ተአምር አይተዋል። ግን ለማመን አልፈለጉም። ለምን? ከኛ ከይሁዳዎች ካልሆነ ነብይ አንቀበልም የሚል ግትርነትን ራሳቸው ስላላበሱ እነዚህና መሰል አስተምረቶች ከዚህ ከታሪክ የምናወጣው ነው። ወሰለላሁ ወሰለም ወባረክ አላ ነብይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።